ሴት ልጅ አትሊስት አንዳንድ ሰዎች ሄለን ስመኝ ገብሩ ምን አርጋሽ ነው እኛ ላይ ጠመድሻት ትሉኛላችሁ። ያ ስለጠየቃችሁ ነው የምነግራችሁ እንጂ ሳትነግሩኝም እንደዚሁ በግምት ቅንድብ እየነቀላችሁ እንድትኖሩ ማድረጋችኋል። ግን ለጠቅላላ እውቀት ልንገራችሁ፣ እኔ ያኔ ጆን ዳንኤልንም እንደዛ ስናገረው ልጅቷን ተዋት እያልኩ እንደዛ አዝኜው ላይ እየተናገርኩ ከልቤ እንደዛ ቆሜላት እኔ ታውቀኛለች አታውቀኝም ብዬ አለም በቃ ቶፒኩ አጀንዳው መጣ ሚዲያ ላይ አወራውበት። ገባችሁ? ሰማች አልሰማች አንድ ቂጧን ያልጠረገች ሴት እኔ ቁጭ የትራምፕን እኮ 8 ሰዓት ቶፒክ አደርገዋለሁ መጥቶ መልስ እንዲመልስልኝ አይደለም። ገባችሁ? እንኳን እንጨጭ ላጫምና ልፍጣጭ አይደለም። ግን ይላል 50 አለቃ ገብሩ ቢሆንም ይላል እኛ አውርተን ቤክ ያስገባሻለሽ አውርቼ ምን ብዬ ስንት ቀን እንደዛ በቃ እነሱ ለካ የሆነ ሰው ስታወራ ለእንትና ቆማለሁ ሄለን የእንትና ደጋፊ ናት እንትና የእንትና መከታ ምናምን አይነት አጀንዳ ውስጥ አሉ። እኔ ግን እዛ ውስጥ አይደለም። አወራው ጆንንም ተዋት አልኩት። ጆንንም ፎቶ ምናምን ሲባል በመረጃ እሱን ብላ ቀጠቀጥኩት ልጁ። ገባችሁ? እዛ ሴት እንደውም በሱ ምክንያት ነው የእንትና ድሪባ መጽሐፍ አንድ ኢትዮጵያ ላይ ታተማትም ብዬ እንትን ያልኩት። ወንድ አጎቱን ራሱ ለምን የሌብነት ታሪክ ህዝቡን ለማነሳሳት ነው ወይ ብዬ ያ ደረጃ ሁላ ነው በፈለገ መንገድ ከሄድን ማለት ነው። ገብቷችኋል? ያ እኔ ያን ቶፒክ ጨርሰን ስንት ቀን ሆኖን ስለ ነፃነት ወርቅነህ ቁጭ ብዬ የሚሰጡትን ኢንተርቪው እያየው መጣች እና ፕሊስ ዶንት ቶክ አባውት ሚ አለች። ከዛን ሲደጋግም እቺ የኛ ጃኒ አይደለችም አይደል አልኩኝ። ክሊክ ሳረጋት 1 ሚሊዮን ምናምን አውቄ ልሸፋፍንላት እንደው አየኛ ጃኒ አይደለችም አልኩኝ። እኔ ነኝ ፕሊስ ስለኔ እንዳታወሪ አለች። ስለሷ እኮ ማውራት ካቆመና ሚዲያው ራሱ ካቆመ ከ2 ሳምንት በላይ እንኳን ሆኖታል። ማስረጃ ከለጠፍኩት ግን ምንድነው የምታረጉት? ከለጠፍኩት እኔ እውነት እያወራኋችሁ በስነ ስርዓት እየነገርኳችሁ ማስረጃ ለጥፌ በ5 ስም ብትመጣ እኔን አታየኝ። ከሪከርዶችን የማየት ትጀምራል። አንድ ሰው ወክላችሁ ወደ እኔ መጥቶ በማስረጃ ማውራት እንችላለን። አንድ ሰው እኔ ማስረጃ እሰጥሃለሁ። የሰጠው ማስረጃ ማውራ ውሸት ከሆነ እኔ እዚሁ ገስት ላይ ሆነ አንበሳ ላውርድልህ። እውነት ከሆነ አንበሳ ታወርዳለህ። አንድ ሰው ምረጡና ወደ ገስት አምጡት። አንድ ሰው ምረጡና ወደ ገስት አምጡ። ማንን ትሾማላችሁ በዚህ ጉዳይ ላይ? ማንን? አንድ ሰው ምረጡ ላስገባችሁ። እኔ ውሸቴን ከሆነ አሁን የነገርኳችሁ ውሸቴን ከሆነ እግዚአብሔር እዚሁ አንበሳ ወርድላችኋል። ማንን ትሾማላችሁ? እና ስለ ነፃነት ወርቅነህ እያወራን እንደዛ አለች። ከዛን ያለ ታገባኝ ጭርስ ላይ አትወድም ማለት ነው። አቴንሽን ሲከርናት ትፈልጋለች አቴንሽን። እንኳን እኔ ሚዲያው ራሱ እያወራ አልነበረም። እና ያን በሷ ቶፒክ ላይ የነፃነት ወርቅነህ ቶፒክ ራሱ ስንት ጊዜ ሲወራበት ነበር ራይት። ያን ጊዜ ምንም አልመሰለች። አላማዋ ከዛ ቶፒክ ላይ አቆሜ ስለሷ እንዳወራ ነው። ከዛን ኤኒታይም እኔ በምፈልግ ሰዓት ልክ የነ ጆን ዳንኤል ፎቶና መረጃ እያሉ የሚሰጡኝ የእሷን መረጃ እየሰጡኝ ነበር አይደለ ሳላቀርብ የቀረሁት። አሁን ደግሞ እመዟለሁ ማለት ነው። እድሜ ልክ ከሊያ እንዳትጠብቋት ከኔ ጠብቋት። በነገራችን ከኔ ጠብቋት። የእውነት ሊያ አልገባችሁም እንጂ ከጃኒ ላይ ምንም ችግር የለባትም። እኔ የእውነት ነው የምጠላት። የእውነት ሲጀመር አንድ ነገር ልንገራችሁ። በጭሳጭስ ጃኒ እስር ቤት ትገባለች። እርግጠኛው ነው የምነግራችሁ።
ማን የሚባል ጓደኛዋ ባለፈው ስሙንሽ እኔ ስም ችግር ፎቶውን ላሳሳያችሁ ነበር። ከጆን በፊት የነበረ ፍቅረኛው አንካሳ ነገር 9 ዓመቱ እስር ቤት ያለው 9 ዓመት የተፈረደበት ጭስ ምናምን በሚል ማለት ነው። ያ እነ ናዮ ሳትሆን ፊዮናን ጭሳጭስ ያስተማረችው እሷ ነው። ቀላል ሰው እንዳትመስላችሁ። እቺ ብድ ያቀነጨራት ልጅ ናት። በነገራችን በልጅነቱ ወሲብ የጀመረ ሰው ቀንጨራ ይሆናል፣ ይቀነጭራል። እዛው ነው እኝኝኝኝ ሲል የሚኖረው። ከዛ ውስጥ አንዷ ስመኝ ገብሩ ናት። እቺ የጦንቃይ ቤት ቀለም ቀቢ ማለት ነው። ዛሴት ተመለሰላችሁ። ዊዝ ሪስፔክት ነው የመለስኩላችሁ በነገራችን ላይ። እና መግባት የፈለጋችሁ አንዳንድ መግባት ትችላላችሁ። ከዚህም እኔ ቀድሞ ሰው ገስት ላይ ከገባ እንደዚህ ቋሚ የሆነ ቶፒክ ላይ አላወራም። ሁሉ እናንተን ነው የምከተለው። እሺ፣ ለዛ ማታ ስገባ በሲሪየስ አወራበታለሁ። ግን አብረን እናውራውን ዝም ብለን እንቋደስ። እሺ፣ ላስገባችሁ። ማወቅ ያለበት አንድ ነገር አለ። መግባት የፈለጋችሁ አንዳንድ ሞዴሬተሮች አስገቧቸው። አይናቸው ከለር ካላማራ አውጧቸው። ዛሲት ያ ግቡ። አሁን እንትን አለች ስቶፕስ እንዲሰጠኛል ምናምን አለች። አንዳንዴ ሚዲያ ላይ ስትናደጂ፣ በጣም ስትናደጂ ወይ ደግሞ እንዲህ እንድትል ያደረጓት እነሱ ናቸው ይመስለኛል። የመጡ ሲሰድቧል፣ ልጇን ሲሰድቧል። በነገራችን ላይ እዚህ ጋር አስተካክሉ። የሚዬ መሪ እንትን ስቶፕ ነው ጂኒ ስቶፕ። እኔ እንደዚህ ይሰጠኛል አላለችም። እዛ ሄደ ስታወርች መረጃ አገኝላችኋለሁ ያለችው። አገኛለሁ በቃ ያ ማለት መሪ ስቶፕስ ይሰጣታል ማለት አይደለም። ዘቢባ ማርገዟን እዛ ቼክ ልታረግ ስትላለ እንደ አይተው ገና ሳትናገርኛ ቶፒክ ስናደርገው የነበረ ያየ ሰው ሊነግራት ይችላል። ያ አስታውሳለሁ። ያየች ልጅ መታስተዋራሽ ሰምቻለሁ። ልክ እንደዛ ሰው ሊነግራት ይችላል እንጂ ያ ድርጅቱ ነገራት ማለት እሷም ነገረኝ ያለች አይመስለኝም። ነገራት ማለትም አይደለም። ይሄ ማለት ሐኪሞችንም አብራችሁ አትጨርግዱ። ስንት ነገር እያደረጉላቸው ያሉትን የተማሩትን ሰዎች እዚህ የማንንም እንትን እያከበራችሁ የተማሩትን ለህዝብ የሚጠቅሙትን እናት አባታችሁን የሚያክሙትን አብራችሁ አትጨርግዷቸው። እዛ ዳዝሚን ሄዳችሁን ብትጠይቁ ማንም ሳይሰጣችሁ ማንም ስለ አንድ ታካሚ መረጃ የትኛውም ዶክተር አይሰጥሽም ዝም ብሎ። ስለዚህ እሷ እንትኑ ሜንሽን አላረገችም። ለምን እንደገቡ አላማቸውን ቼክ እናርግ። ቤቴልና ቤቲ ሁለት ሞክሽኖች ገብታችኋል። እስቲ አላማችሁ ወዴት ናችሁ? እንዴት ነው? አዎ አላማዬ እኔ ሊያሾ መታሰር አለባት ነው የምለው። ለምን? በጣም የብዙ ሰዎች ህይወት ነው ዳሜጅ ያደረገችው። ለምሳሌ የማንን ቤት እንደ የብዙ ልጆችን፣ የብዙ ቲክቶከሮችን፣ የብዙ አርቲስቶችን ከነ መረጃ እናውራ። ቤቴል ጊዜ ያለሽ ማናችሁም እንዳትነኳት፣ መብቷ ነው። ምንድነው ያ ፍሪደም ኦፍ ስፒች። እሺ ቤተልዬ ወረድሽ። በቃ ቤቲስ በግምት ህልም ይመስል ስልክ ገብቶብኝ ነው ይቅርታ። ኦኬ ቤቴል እናስጨርሳት። እሺ ቤቲ ለምን አወረዳችኋት? ኦኬ አውርዷት ስላልኩ ነው። ነይ ተመልሰሽ ቤቴል ቤቲ ግቢ። በኤቪደንስ እናውራ። እንደገና ደግሞ ላወርዳችሁ እችላለሁ ብላችሁ አትፍሩ። እሺ ጋይስ እግዚአብሔር ዝም ብለ አሁን ዛሬ ፍሪ ቶክ ላይ ነው ያለሁት። እሺ ለምን ምንም ቪዲዮ ሪያክሽን እያረኩበት አይደል? ከእናንተ ጋር አብረን ነው እየተቋደስን ያለ ነው። እሺ ከእናንተ ጋር ነው ማወራው። እንዳትፈሩ። ማንም ሰው በሐሳብ የሚወርድ የሚወጣ የለም። እሺ ግን ገብታችሁ ቁጭ የምትሉ ከሆነ ያወርዷችኋል ሞዴሬተሮች። እኔ እየነካችሁ አይደለም። ቤቲ ግቢ። ቤቴል ተመልሰሽ ግቢ። ሰላም ነው ልየነሽ? ያ ሰላም ነው ግቢ። ዋይ እኔ እንኳን ያው በውስጥ መስመር ጽፌልሽ ነበረ ባለፈውና ያለውን መረጃ ምናምን ያ ለህዝብ ደህንነትና ምናምን አይዲ ካላቸው ነው እንጂ ምንም ማድረግ አንችልም አሉ። እኔ በህግ እነሱ ጋር አይደለም ብራቸውን ስጡና አትስጡም ብለው በህግ መንገድ ነው ሊይዛቸው የምችለው። ስለ ብር አይደለም እማዬ የደረሰብኝን ጥቃት ላማክርሽ ነበረ። ያ ጥቃት የሴት ጥቃት ነው። አዎ ማለት ያው ጥቃት ስልሽ ያው በውሸት አታሎ ያው ዝም አልሽ። እጄን እንዲሳርኩ ሰው ያስፈልጋል።
እሱን ልንገርሽ ብዬ ነበርና ያው ግራ ስለገባኝ ነው ያለውን ነገር በድምፅ ብልጫ ጋይስ ከዚህ ያወራን ካለ ነው ከነ ሊያና ምናምን እንውጣ ወይስ እዚሁ ገስት ላይ ትሆንና ይሄን ቶፒክ ስንጨርስ ትንገረን አይደል? አዎ እዚሁ ቶፒክ ላይ እዚሁ ገስት ላይ ሁኚ። እሺ ቤትዬ፣ እሺ ማየ ሚውት አድርገሽ አድርጊው። ለምን መሰለሽ ሄሉ ደህና ነሽ? ቆይ እስቲ ተይ ግን ፊደል ሊያወሩበት የገቡት አጀንዳንት ስትቀይሪባቸው እንዳይናደዱብሽ ነው። እሺ ላንቺው ብዬ ለኔ ችግር የለም። እሺ የለውም ይደርሳልኝ። እሺ ሄሉ ደህና ነሽ? እና ልክ እነሱ እንትን ሲጨርሱ ጨረስን ወሬያችንን ብለው እንትን ሲሉ እንዳይናደዱብሽ ያን ጊዜ አንቺን ሙሉ ሳትሰጥሻለሁ። እሺ ሄሉ ደህና ነሽ? አቦ ግን ነው እያየሽኝ አስር የምጠይቅ ጠፋሽ እያሉኝ ድራ ከሄሉ ጋር ጠፋሽ እያሉኝ አለው በይኝ። ምንድን ነው አንበሳ ሽሽትና አለመስጠት ስለምን እያወራሽ ነው? እንትና ሊያ መታሰር አለባት፣ የብዙ ሰው ደምና እንባና ህይወት አለባት ትለናለች አንዷ ቤተል። ከዛ ወጣች። ያለበት ሳይታሰር የሌለበት ነው እንዴ? የሚችሏት እሷን ስለሆነ ነው። ኢትዮጵያ ስለምትኖር ትታሰራለች። እናንተ ጀምሩት በያቸው። ቆይ ስንት ማለት እነሱ ሴት ሴት ስለሚሉ ነው ወደ ሴት እንጂ እኔ ቶፒክ ነው የምለው። ሁሉም በቃ አጀንዳ ወንድም ሆነ ሴትም ሆነ ምናምን ገባሽ? ስንቱ ላይ እየተወራ መኪና አደጋ የሆነ ሰው ደረሰበት ማለቱ ልጇ እንኳን ከሞተች ስለትሳላለው ብለው ቁጭ ብለው እያወሩ ምድረ ረገዳ ጋዴሚት እና አሁን ደግሞ መታሰር አለባት ሆስፒታል ስም ጠቅሳለች። በፍጹም ይኸውልሽ፣ እንደውም እኔ ደግሞ ቁጭ ብዬ የሰማሁት የሊያ ዩቱብ ላይ ሳልሰማ ዩቱቧ ላይ ስም አልጠራችም። እቺ ሶፊ የምትባለው አሜሪካ ያለቻ ቁጭ አርጋ ስም ጠርታ እነ ጃኒ ቀለል ያለ እንትን ደርሶባቸዋል ምናምን ብላ ማለት ነው ስም ጠርታ ያወራችሁ። እኔ ከሶፊ ነው የሰማሁት። እውነቱን ልንገርሽ እንደውም ከስር ምን ብሎ ይጽፉላን ነበረ ሪከርዱ ላይ እንደተረዳሁት እየጻፉላት እንደሆነ የተረዳሁት። ሁሉ ሰው እያወራል እንዴ ለምን ነው ዝም የምለው ትላለች። ሪከርዱ ላይ ተሽዋል። አዎ እሱን ተይው። ቀርጾ የለቀቀውስ አሃ እነሱ እኮ ሰው አይቶ ነው የሚያጠቁት እኮ። ኢትዮጵያ እኮ አታውቂም እንዴ ሰው ከሌለሽ ምናምን። በቃ ሊያ በፊት ያው እናት ምናምን የለኝም ስላለች ማንም ሰው ከጎኗ የሚቆም አይመስላቸውም። በዛ ነው እኮ የሚያጠቋት። አንደኛ ቅናት አለባቸው፣ ሁለተኛ ልጅቷ ቀይ ናት። ቀይ ሰው ላይ ይቀናሉ። ልዕልቲያውን በቅላት ነው የምትቀናው፣ ቀይ መሆን ስለማትችል ማለት ነው እንጂ ማለት ቀይ ሰው ታውቂያለሽ፣ ትንሽ ሲለብስ ምን ሲልም ይደምቃል። ቀይ ሰው ቁንጅና አይፈጅም። ይሄ ያንገቷ ቆሻሻ ማለቅላት አለ መሰለኝ አለቃለ። አንደኛ እንዴት ነው የሚቀሉት? በአንቺ ራሱ እኮ አንገቷን አታዩም ወይ ትላለች እኮ። የኛ የአንገታችን ቆሻሻ እንዴት ይልቀቅ? እናንተ እንደዚህ ቀልታችሁ እንዴ? ቁጭ ብዬ ሳይኮ የሆነ ነገር ግን አልታዘብሽም ፊደል? በጣም ምቀኝነት ሌላ ትዝብት ልሰጥሽ ነው እንጂ አንቺ እኮ ታያለሽ። የባለፈው ቪዲዮ የተቀረጸው ጃኒ ሆስፒታል ስገባ ከአምቡላንስ ስትወርድ የቀረጻት ልጅ ምን ሲል ነበር? ማንም ሰው አጠገቧ የለም እናቷ ናት አለ። አዶንያስ ለምን ነው ከጎኗ ያለው ነው? ወንድሙ ጋር ነበር፣ እሷ ጋር ማንም ሰው አልነበረም። ያቸው የተጠየፈቻት ያፈረችባት እናት ብቻ ነች አጠገቧ። አይተሻል? አልታዘብሽም? አረ በጣም ታዝቤያለሁ። ሄሉ ልጁ ይሄ እየቀረጸ የነበረው እናቷ ብቻ ናት፣ ማንም አጠገቧ የለች የሚል ነበር። እንደዚህ እየቀረጸ ትዝ ይልሻል? ነው እንዴ? ያቺ ሽፎን የምትሸጠዋም ራሱ እኮ አክሲደንት ደርሶባታል እኮ ቀይ ልጅ። አላውቃትም የሽፎን አረዛ የሆነ ቪዲዮ ላይ አለ። ይኸውልሽ ለምንድን ነው አዶንያስ እናቱ አለች ምኑ አለ ምን አለ ምናምን ሙዙ ቤተሰቡ ወንድሙ ጋር ነው። ለምንድን ነው ጃኒ ጋር ማንም ያለው ነው? አዶንያስ እንኳን ለምን አልሆነም? እሺ እኔ ደግሞ ይኸውልሽ አንቺ እንደሱ አልሽ አይደለ? እንዴት ጃኒ ከወንድሙ ጋር መኪና ውስጥ ተገኘች ነው? ልምድ እኮ አይለቅም። ሽንት ቤት የነበረው መኪና ውስጥ እግዚአብሔር ሲያጋልጥለት ምን ትሰራለች ከወንድሙ ጋር? እኔ አላምናትም።
እኔ አላምናትም። የእሷን እሙሙ ላምን ሞቼ ነው ቆሜ ግደኝ። አላምናትም። ቀዳዳ ራሱ ካለ ማለት አትመን ብዬው ነበር። ልጁ ግን አይሰማም። ገባሽ? አላማችን ትሰራለች። አዶንያስን ከሷ መለየት ነው። ጀዝባ ምን ትሰራለች ከወንድሙ ጋር? ምን ስትሰራ ተጋጨች? ደግሞ እኮ ጠጥተው ነበር እንዴ? ጠጥተው አጭሰው። ኧረ ብዙ ነገር ነው ተጫጭሰው። ልጅቷ ጠጥተው ሰክረው ከሆነ አዶንያስ መስሏት የሆነ ነገር ብታረገውስ ልጁ ስታረግ ይሆናል የተገለበጡት። ያ እሷ እንደሆነ ወንድ አጠገቧ ተቀምጦ እሷ ባለስልጣን ላይ እንኳን ላይ ካልወጣው ነው የምትለው። እንደዚህ ፊት ነው እዘለኝ እኮ ነው የምትለው። እየነዳ ላው ላይ ቁጭ ብላ ቢሆንስ? ጥሩ ሀሳብ ነው እኮ ያመጣው። ነካክተው ቢሆንስ? እየነዳ ልጁ እንደሆነ አይተሽ ከሆነ ቤት ውስጥ እንትን እያለ ነው ገና ልጅ ነው ደግሞ ወጣት ስለሆነ የሆነ ነገሩን አሻፍዳ ቢሆንስ? እንዴ አይታወቅም። እኔ በበኩሌ አላምናትም እና ማለት ነው እግዜር አጋልጦለት ይመስለኛል። በዛው እንግዲህ ያው ወንድሜ ትረፍልኝ ብሎ እሷ የራሷ ጉዳይ ብሏት ይሆናል። እሷ ጋር ሄዶ ቪዲዮ አይቀርጽም። አሁን እኮ ቪዲዮ ለቋል እኮ ሆስፒታል ሄዶ የወንድሙን ማለት ነው። ገባሽ? ሆስፒታል አምቡላንስ ሲወርድ እኮ እናትየው በዛ እንትና እንደዛ ተንበረከከች እኮ መሬት ላይ ያ ስትጸልይ እንደዚህ ያ ረቢ ብላ አድንልኝ ነው። ገብቶሻል? እናት አይደለች? ገብቶሻል? እኔ ግን ጥያቄ ተፈጠረብኝ። ሄሉ እሷ ማለት ነው እሷ የሰው ሀቅ አያችሁ። ከወንድሙ ጋር ምን ትሰራለች ነው? ምን ትሰራለች? የጆን ዳንኤል ግፍ ነው ባይዘው። ምን ትሰራለች? እቺ ልማድ ያለባት ልጅ ምንድን ነው የምትሰራው? አሳስታው ነው ባክሽን። ይዛው ሄዳ አስጭሳው ምን ብላ ማለት ነው ስትነካካው እያሳሳቀች አይደለም የምትነካው። እና የሆነ ነገር አንድ ኢንሹራንስ እንኳን እንዳይከፍላቸው ጠጥተው ነው ሲያሽከረክሩ የነበሩት። ገብቶሻል? እንደገና ደግሞ ራሳቸው የመንግስት ሆስፒታል ስላልታከሙ ሙሉ ወጪያቸው ራሳቸው ነው የሚችሉት። አንዳንዴ እኔ ብልጥ ነኝ ብለሽ የምትሰበስቢው ብር ለሕክምና እንደሚውሉልሽ እንደዚህ ታይዋለሽ። ብያለሁ፣ ተናግሬያለሁ። ይኸውልሽ ሄሉ ለከፈን ያርግላቸው ብያለሁ። ለመኪና ማስበጃ ልታጠቀመው ነው። ሀላል ምን አባት 4 ሚሊዮን ያገኘችው 4 ሚሊዮን እኮ ነው በኢትዮጵያ ያገኘችው። በቃ አለቀ። መኪናው ተበላሸ። ደግሞ መንጃ ፍቃድ ደግሞ ወንድሙ ይነጠቃል። እንደገና የሁለት ሰው ሆስፒታል፣ የቀረውን ደግሞ ሶደሬ ተዝናኑበት። የቤት ኪራይ ደግሞ ከአዶናይ ጋር ተጠቃላ ገብታለች። እሷ ናት አሉ የምትከፍለው። ሱፍ ገዛች ደግሞ ተከራይቷል መሰለኝ። ገዝታ ብልጭልጭ ብርቅርቅ ነው የአረፋ ጊዜ የሚገዛ ሱፍ ገዝታለታለች። እሷ እንኳን ልብስ የምትገዛው እዛ ቦንዳ ጋ ስለሆነ እሱ ረከስ ያለ ሄዳ ቦንዳ ጋ አግኝታ ነው። እና ማለት ነው ፊቷም ተበላሽቷል አሉ። ፊቷ ተበላሽቶባታል አሉ። አሁን የፊት ማሰራ ራሱ ይቀርባል። ፊት ለፊት ላይ ካለች የእውነት ፊቷ ይበላሻል። ከኋላ ብትኖር ይሻላታል። ፊቷ ተበላሽቷል እንዴ? ካጠገቡ እኮ ናት። ምን ሆነሽ ነው? ከፊት ለፊት ካለች ከፊት ለፊት ካጠገቡ ምንድነው የመስታወቱ ርግፍ ይላል። እንደዚህ መኪናው ስለሚጋጭ እንዳለ አፍንጫ ሁሉ ፊቷ ሁሉ ማለት ነው ተበላሽቷል። አይደለ እግሩ ያለው እግሩ እንዲህ ሲመታ መኪናው ሲሰበሰብ እግርሽንም ይዞ ይሄ እንትንሽን እንዲህ ያወጣዋል። ይሄ እንትንሽ ፊቷ ነው። ፊቷ በደንብ ተበላሽቷል። እኔ ግን ፊደልዬ ፊልም ነው ግን የሚዬ ተቀላቀየ መዬ ፊልም አይመስልሽም? 24 ሰዓት ሳይሞላው በእንደዚህ አይነት ከባድ አደጋ ደረሰበት ተብሎ እንዴት ነው ቆሞ መሄድ የጀመረው? ሆን ብሎ መኪና ለመቀየር ነው ለኢንሹራንስ። አይገባሽ? ለዚህ ይሄ ለቲክቶክ አዋርድ አይመስላችሁም? ይሄ ድራማ ተናግሬያለሁ። ይኸውልሽ ሄሉ እኔና አንቺ እኮ ማይንዳችን አንድ አይነት ነው ብዬሻል። ትላንትና ቀን ላይ ተናግሬያለሁ። ገብቼ አየሁኝ። ይኸውልሽ ጆን ዳንኤል ማለት ነው ከባድ አደጋ ከተባለ በአንድ ቀን እየረገጠ እንዴት እንደዚህ መሄድ ጀመረ ልጁ? ሆስፒታሉ ራሱ ማጂክ እኮ ነው እንዴ! የአንድ ቀን ከባድ አደጋ እግሩ ላይ ከደረሰ እንዴት 24 ሰዓት ሳይሞላ በ16 ሰዓት እንዴት ተራመደ? ዋት ዘሄድ ይኸውልሽ አክሲደንቱ የደረሰው ለሱ ለጌም ለቲክቶክ አዋርድ ራሱ የኢትዮጵያ ሕዝብና ኢትዮጵያ ሆስፒታል ከተባበረው ኢትዮጵያን ወስደውታል ማለት ነው። እኛ መንግስትን ምንም እንደግፍበትና ምናምን ምክንያት የለም ማለት ነው። እዛ ይሿሿሙ ከፈለ ይኸውልሽ በትላንትናው ቀን ስንት እንደገባ ታውቂያለሽ? ገብተሽ እዩ። ዛሬም እያየው ነበር። ይኸውልሽ ጆን ዳንኤል እየመራ ነበር 7000 ምናምን ነበር። አሁን ማለት ነው
አዶናይ 6 ምናምን ገብቷል። ኳሾኝ ገብተሽው እኔ የምለው ከውጪ ያሉ ሰዎች ቮት መስጠት ይችላሉ እንዴ? ሁሉም ይችላል፣ ግን ቮቱን አፋጥኑት ብሎ እንትን ማስታወቂያ ለቀዋል። የሚገርምሽ ወዲያው ማለት ነው። እዚህ ከተቻለ መንገደኛ ሁላ አይደል እንዴ ለጆን ማስደረግለት እኔ ለመንገደኛ ሁላ እንግዲህ ጆን እየመራ ነው፣ አሁንም እየመራ ነው። ጠዋትም አይቼው ነው አንቺ ጋር የገባሁት። ጆን እየመራ ነው። ግን ልጆች አሉ፣ የቲክቶክ ግሩፕ አለን። እዚህ እኔ ራሱ 8 ቴሌፎን አለ። የልጄ ስንት ኮምፒውተር በዛ ሁላ ነው ቮት መሆኑ ለጆን። አሁን ጆን እየመራ ነው። በመቶ ምናምን ነው የሚለያዩት። የሚገርምሽ በአንድ ቀን እንግዲህ ማስታወቂያቸውን ለጥፎ ለቮት ብሎ ነው። ቤተሰቡ ሁሉ የቢዝነስ ሰው ናቸው። ሰዎቹ በጣም ከባድ ናቸው። አንቺ አልተገለጠልሽም። አዶናይ ትያለሽ እንጂ አዶናይ በጣም ከባድ ሰው፣ ከባድ በጣም ማለት ነው። በጣም ሃርድ ነው። ልጅቷ ላይም እንትን ነው ማለት ባይዘዌ ትንሽ እንከፍ ናት። ያው እንከፍ ስለሆነች ስለምታናድደኝ ነው የምሰድባት። ግን ማለት ነው እየተጠቀመባት ነውና ማለት ነው። ምንድን ነው መሰለሽ እሷም እሱም ከሷ አዶናይ የሚሻለ ምንድን ነው? ቢያንስ አዶናይ ብልጥ ነው። ብልጥ ብቻ ሳይሆን ጎበዝ ነው። ሂስ ክሬቲቭ ገባሽ? ምን ክሬት ያደርጋል? የሚዲያ ክሬቲቭነት። አሁን የሰደበንን ስድብ አላየሽም? እቺ ግን ደደብ ናት። የሰደበንን ስድብ አላየሽም? ምን አለን? አረ ቆይ ቪዲዮማ አሁን እኔ ሼር አድርጌ እዛ ላይ ታየዋለሽ። እና ማለት ነው ጽፌበት ማለት ነው ከአነቃቂነት ወደ ተሳዳቢነት ብዬ እንትን ብየዋለሁ። እና ቪዲዮን ሼር አድርጓለሁ። ሙልጭ አድርጎን የሰደበን ምድረ አሮጊት አሄት ኢትዮጵያ ካልቸር ሁሉ ብሎ በእንግሊዘኛ ሁሉ ነው የነገረን። አይ በእንግሊዘኛ ከሆነ ለእኛ አይደለማ እና እናስተረጉማለና። አሄት ኢትዮጵያ ካልቸር ማለት ምን ማለት ነው? ኢትዮጵያ የሚል ጨምሮበታል። ታትጠሪ ለምን አብት ያለሽ አንጂ ኢትዮጵያ ነኛ እንዴ? ምን ሆነሽ ነው እንዴ? ካልቸሬ ነው ለዚህ ማለት ነው። እኔን ያለኝ ፊደል ሆድ ብሶት ነው። ሆድ ባሰው እንዴት እንዳለ ታውቂያለሽ? እንደ እንትን እኮ እያለ እንደዚህ እንትን ነው እኮ። ለዛ ለምን እንደሰጠ ታውቂያለሽ? ፊደል የሆነ ሰው ከቲክቶክ የሰለቻችሁ ሰው ማን ነው ብሎ ዝም ብሎ ጻፈ። ሲጽፍ ከሁላ ከ185 ሰው 85% እንትና አሉ አዶናይ። እኔም ሰልችቶኛል እና የጻፉ ሰዎች ጽሁፍ ተከትሎ ነው እኮ እንደዛ ሆዴ ባሰው። እና ታዲያ እኔም እኮ ጽፍ ያለው እውነት እኮ ነው። ሰልችቶኛል እንደ እኔም የጽሁፉ ተቀላቃይ እኮ ነኝ። ምን ሆነሽ ነው? በየገባበት ቦታ ሰለቸን እላለሁ። ሰልችቶኛል። እውነት ነው። አስጠልቶኛል ማየት። አንድ አይነት ፊቱ ላይ ያስጠላል እንዴ! አንድ አይነት ነገር የሆነ ነገር ወይ ክሮሽ ሲሰራ ወይ ጥልፍ ሲጠልፍ ወይ ጥጥ ሲፈትል አዶናይ ምንድን ነው ስትሉ ወሬ ብቻ ነው፣ ማነቃቃት ነው። ምን አንቺ እንኳን ልብስ እየቀያየርሽ በየቀኑ የአንገት ሐብልሽ ራሱ ያምራል። እንዲያረግሽ ትመጫለሽ። እሱ ሁሌ አንድ አይነት እና አይሰለቸኝም? ይሰለቸኛል። ይቅርታ አርግልኝ እንዴ! አንቺ እኮ አንዳንዴ ፈካት ያለሽ ደመቅት ያለሽ፣ አንዳንዴ ደብዘዝት ያለሽ፣ ላይቱን ታጠፍ ያለሽ፣ አንዳንዴ ፀጉርሽ ወደ ላይ ታስይዣለሽ፣ ጆሮ ጌጥሽን ትቀይር ያለሽ፣ ልብስሽን ትቀይር። እሱ ሁሌ አንድ አይነት እንዴ! አይቀላ እንትን አይል ሁሌ ጠይም። እኔ አይመቸኝም ባይዘዌ እና ማለት ነው አያየር እያረገ እንትን ቢል አሪፍ ነው። ቤኪ ግቢ ተቀላቀሉ። አንዳንዴ ዝቅ ይላል፣ አንዳንዴ ሸን ታረጋለሽ። አንዳንዴ ማን እንደሆኑ እንያቸው። ቤኪ በረከት ድምፅሽ በጣም ርቋል። ከባግዳድ ነው እንዴ? አሁን ሳይሰማ በጣም ርቀሻል። ከጓዳ ሆነሽ ቴሌፎኑ ሳሎን ያለን የሚመስለው ራይት ጌስ አይደል? ሄድሴት ነው የምትጠቀሚው? ሩቅ ነሽ። የት ነው ቴሌፎኑ ያለው? በሳተላይት ነው እንደገባሽ? ሄድሴት ነው የምትጠቀሚው? ብሉቱዝ ምናምን? ከአዶናይ ፎቅ ላይ ሆና ነው። ወደ ጆን ዳንኤል ውረጅ።
ጆን ዳንኤል ግራውንድ ውስጥ ነው ያለው። ግራውንድ ውስጥ ግቢ። ጆን ዳንኤል ግን አልተመቸሽም? ሄሉ ጀግና ነው የምር። ይፈሩታል። በደል እየደረሰበት እንደሆነ እኮ ስላየው ነው። ይፈሩታል፣ በምንም ጉዳይ በጌምም ይፈሩታል። እንዲህ ጀግና ነው እንዲ አንቺ የኔ አንበሳ። ቂም አይዝብሽ። አረ ልጁ ምስኪን ነው። እንደዛ ሴኪሪቲ ሄልፕ ዩር አካውንት ሴፍ ኔክስት ሊያስወጣኝ ነው ጋይስ።